ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው ስትል ኢትዮጵያ ከሳለች። ኤርትራና ህወሓት ደግሞ ጦርነትን ለማወጅ በጥምረት እየሰሩ ነው መባበሉን አስተባብለዋል። በዝርዝር የምንመለከተው ጉዳይ ይሆናል። ሰላም ጤና ይስጥልን፣ እንደምን አላችሁ? የሰዋስው ኒውስ የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ አዳዲስና ተፈጣን ታማኝ መረጃዎች በፍጥነት ወደ እናንተ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዝርዝር መረጃዎች ወስዳችኋለሁ። Welcome to this news channel. የኢትዮጵያ የውጭ ጉዳይ ሚኒስትር ለመንግስታት ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ወይም ደግሞ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። ሚኒስትሩ በጻፈው በዚህ ደብዳቤ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። መስከረም 22 2018 ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የጻፈው ይህ ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብሏል። በተጨማሪም ሁለቱ ተዋናዮች በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርጓል ሲል ይከሳል። በደብዳቤው መሰረት የኤርትራ መንግስትና ህወሓት በቅርቡ የፋኖ ታጣቂዎችን በሰሜን ወሎ ወልዲያ ከተማን ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው። ሚኒስተሩ የህወሓት ወታደራዊ አዛዦችና ተዋጊዎች በቀጥታ በወልዲያ የማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸውን ያትታል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ዓ.ም ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ሲሆን በዚህም የተነሳ መንገዶችን ተዘግተው ነበር። ለቀናት በዘለቀው በዚህ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉባ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ በፈጸመው የድሮን ጥቃት የአራት ሰላማዊ ሰዎች ህይወት ማለፉን ዘግቦ ነበር። የውጭ ጉዳይ ሚኒስቴር በደብዳቤው ላይ በፌዴራል መንግስቱና በህወሓት መካከል በፕሪቶሪያ የተፈረመውን ስምምነት መጣሱን ገልጿል። ሚኒስትሩ የኢትዮጵያ መከላከያ ኃይሎች የመከላከያ አቋም መያዙንና ከፍተኛ ተአቅቦ ማድረጉን ገልጾ ነገር ግን ይህ ፖሊሳችን ገደብ የሌለው አይደለም ሲል አስጠንቅቋል። ደብዳቤው ኤርትራን የዚህ ወንጀል ተግባር ዋነኛ አንቀሳቃሽ ሲል የገለጻት ሲሆን ግጭቶቹን በገንዘብ በቁሳቁስና በፖለቲካዊ ድጋፍ በመስጠት ታግዛችለች ሲል ከሷል። የውጭ ጉዳይ ሚኒስቴር ለመንግስታት ድርጅት ዋና ጸሐፊ በጻፈው በዚህ ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመስጠት ኢትዮጵያን የማተራመስና የመከፋፈል ዓላማ እንዳላት ሲል ይከሳል። ሚኒስትሩ ኤርትራ ይህን ጸብ አጫሪ ተግባሯ እንዳስቀድሞ የመከላከል መንገድ ተጠቅማለች በማለት ይህ አይነቱ ሙከራ ኤርትራን ለዓመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ብሏል። የውጭ ጉዳይ ሚኒስቴር በዚህ ደብዳቤው ላይ ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደምትቀጥል በመግለጽ መንግስት ለኤርትራም ለኢትዮጵያም ጠቃሚ የሆኑ ተቋማዊ የሆነ የኢኮኖሚ ትስስሮች እንደሚፈልግ አስታውቋል። አክሎም የኢትዮጵያ ራዕይ የሁለቱም ሀገራት የግዛት አንድነትና ሉዓላዊነት በሚያስጠብቅ ትስስር አማካኝነት የጋራ ብልጽግና መሆኑን ጠቅሷል። ኢትዮጵያ ለመደራደር ዝግጁ ነች ያለው ደብዳቤው ዓለም አቀፉ አካላት ኤርትራ በቀጥታና በተዘዋዋሪ የምታደርገውን የማወክ ተግባር እንድታቆም እንዲሁም የኢትዮጵያን ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ጠይቋል። ደብዳቤው አክሎም የዓለም አቀፍ አጋር አካላት በባህር በር ጉዳይ ላይ ብቻ ሳይሆን የአፍሪካ ቀንድ ሰላምና መረጋጋትን በሚመለከቱ በሰፊ የቀጠናዊ ጉዳዮች ገንቢ የሆነ የውይይትና ትብብር እንዲደረግ የሚያደርጉትን ጥረት እንዲቀጥሉ ጠይቋል። ኤርትራ ነጻነቷን ካገኘች በኋላ በ1990 ዓ.ም ግንቦት ወር ከኢትዮጵያ ጋር በድንበር ይገባኛል የተነሳ ጦርነት ውስጥ ገብታ የነበረ ቢሆንም ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸው መሻሻል አሳይቶ ቆይቷል። የኤርትራ መንግስት ጦርነቱን ከኢትዮጵያ ጎን በማሳለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያ ስምምነት ጋር በኋላ ግን ግንኙነታቸው ዳግም ሻክሯል። ኢትዮጵያ የባህር በር የህልውና ጉዳይ ነው ማለቷን ተከትሎ ከኤርትራ ባለስልጣናት ዘንድ አሉታዊ ምላሾችን ሲሰጡ ቆይቷል። ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስትር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው የሚል ክስ ማቅረቡ ተዘግቦ ነበር። ይህንም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ ኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተው ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወሳል። በወቅቱ የኢትዮጵያ መንግስት ኤርትራን የሚከሱ ደብዳቤዎችን ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እና የሀገር መሪዎች ልኳል በማለት ወቅሷል። የኢትዮጵያ መንግስት በወቅቱ ደብዳቤው ስለመጻፉ በይፋ ያለው ነገር አልነበረም። በሐምሌ ወር ደግሞ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋአብ
የከበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፋ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ለመንግስታት ድርጅት አቅርቧል። ኤርትራ በበኩሏ ዓለም አቀፉ በሚያውቀው ድንበር ተወስና እንዳለች ገልጻ ይህንን የአምባሳደሩን ወቀሳ አጣጥላለች። እዚህ ጋር በተያያዘ ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው መባሉን አስተባብለዋል። ኤርትራና ህወሓት ጦርነት ለማወጅ ጥምረት እየሰሩ ነው የሚባለውን ክስ አስተባበሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስታት ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሓትና ኤርትራ ምላሽ ሰጥተዋል። ህወሓት ትናንት ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ የተሳሳተና የፖለቲካ ዓላማ ያዘለ ክስ ኢትዮጵያ የውጭ ጉዳይ ሚኒስቴር ሰንዝሯል ብሏል። እንደዚህ ያለ የሐሰት ውንጀላ የፌዴራል መንግስት የፕሪቶሪያ ስምምነት በተደጋጋሚ እየጣሰ መሆኑን ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲል ህወሓት በደብዳቤው ገልጿል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት ኢትዮጵያ ለተመድ የላከችው ደብዳቤ ድፍረት የተሞላው እጅግ አሳሳች ነው፣ ጅራፍ ራሱን ገርፎ ራሱ ይጮሃል እንዲሉ ሲሉ ተችተዋል። ባለፉት 2 ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልተቻለ በወታደራዊ ኃይል ለዋላዊ የባህር በር ማግኘት የሚለውን ደጋግሞ ሲያስተጋባ ቆይቷል ብለዋል። የግዛት ማስፋፋት ኢላማ ያደረገው ይህ የፕሮፓጋንዳ ዘመቻ በግዴለሽና ተንኳሽ ዛቻም የታጀበ ነው ሲሉ አክለዋል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። በምላሹ ህወሓት ለተመድ የተላከው ደብዳቤ የኢትዮጵያ መንግስት ሐሰተኛ ክሶችን በህወሓት ላይ በማቅረብ የዓለም አቀፉ ማህበረሰብ ትኩረት ለማስለወጥ እየሞከረ ነው ይላል። በውጭ ጉዳይ ሚኒስቴሩ ጌዲዮን ቲሞቴዎስ ለተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ የተጻፈው ደብዳቤ በኤርትራ መንግስትና በህወሓት አክራሪ አጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብለዋል። ህወሓት ትናንት መስከረም 28 2018 ዓ.ም ለጉቴሬዝ በላከው ደብዳቤ ላይ ማተኮር ያለበት የሰላም ሂደቱ የገጠመው መሰናከል እንዲሁም እየተባባሰ የመጣው ስጋት ላይ ነው ብሏል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው ህወሓት በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ሰላምና ቀጠናዊ እርቅን የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶች ላይ ጦርነት በቀጠናው ያስነሳሉ ሲል ከሷል። የፌዴራል መንግስት በመሰረት አልባ ክሶች አማካኝቶ ሌላ ጦርነት በክልሉ ሊከፍት ይመስላል ሲልም በደብዳቤው ወንጅሏል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ ውጭ ጉዳይ ሚኒስቴር የላከው ደብዳቤ አሳሳች፣ የኢትዮጵያን እንዲሁም የዓለም ህዝብን የናቀ ነው ሲሉ አጣጥለዋል። አያይዞም ኤርትራ ከዚህ ቀደም እንዳስታወቀችው እንዲህ ወዳለው ነገር ተጎትታ አትገባም ብለዋል። አቶ የማነ የሚመለከታቸው አካላትን በዚህ ድርጊት እንዳይናወጡ አሳስበዋል። ህወሓት ደም አፋሳሹን ጦርነት ያስቆመው የፕሪቶሪያ ስምምነት የጣለበትን ግዴታዎች አክብሮ ቢቀጥልም የፌዴራል መንግስቱ በስምምነቱ ማግስት ከተወጣቸው ኃላፊነቶች በዘለለ ተፈናቃዮችን በማስመለስና ተጠያቂነትን በማስፈን ረገድ ግዴታዎቹን አለመወጣቱን ገልጿል። በመቶ ሺዎች የሚቆጠሩ ተፈናቃዮች አስከፊ ሁኔታ ውስጥ ይገኛሉ። መጠለያ፣ ምግብ፣ ሕክምና ያገኙም። አብዛኛው የትግራይ ክፍል የኢትዮጵያ መከላከያ ሰራዊት አባላት ባልሆኑ ኃይሎች ይተሳሰር ነው ሲል ህወሓት ለተመድ ቅሬታውን ገልጿል። እነዚህ በአብዛኛው በመከላከያ ሰራዊት የሚደገፉ ኃይሎች የትግራይ ህዝብን መሬት ይዘዋል። የትግራይን ስነ ህዝብ አወቃቀር ለመለወጥ የተደረገም ነው። የፌዴራል መንግስቱ ተቋማት በይፋ ምዕራብ ትግራይ የአማራ ክልል አካል ነው የሚል ትርክትን ግፋት የፕሪቶሪያ ስምምነትን ጥሰዋል ሲልም ከሷል። የኤርትራ መንግስትና ህወሓት በቅርቡ የፋኖ ታጣቂዎችን በሰሜን ወሎ ወልዲያ ከተማ ለመያዝ ባደረጉት ጥቃት ላይ ተሳታፊዎች ናቸው ሲልም ወንጅሏል። የውጭ ጉዳይ ሚኒስቴር ደብዳቤ የህወሓት ወታደራዊ አዛዦችና ተዋጊዎች በቀጥታ ወልዲያን በማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸውን ያትታል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ እያካሄዱ ሲሆን በዚህም የተነሳ መንገዶች ተዘግተው ነበር። ለቀናት በዘለቀው በዚህ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉባ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ በፈጸመው የድሮን ጥቃት የ4 ሰላማዊ ሰዎች ህይወት ማለፉ ተዘግቧል። የኢትዮጵያ መንግስት በደብዳቤው ህወሓት የፕሪቶሪያ ስምምነትን ጥሷል ሲል ቢከስም ህወሓት በምላሹ በላከው ደብዳቤ ላይ የፌዴራል መንግስቱ ስምምነቱን እንደጣሰው ወንጅሏል። በህወሓት በተጻፈው ደብዳቤ ላይ በፕሪቶሪያ ስምምነት እንደተቀመጠው የመከላከያ ሰራዊት አባል ያልሆኑ ኃይሎች ትግራይን ለቀው አለመውጣታቸውን ጨምሮ ሌሎችም የስምምነቱ ጥሰቶች የሰላም ሂደቱን አሰናክሏል፣ አለመረጋጋት እንዲሰፍን ምክንያት ሆኗል ብለዋል። ከፕሪቶሪያ ስምምነት ጋር በሚጻረር ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት ህጋዊ እውቅና መንፈጉ ፖለቲካዊ ዓላማ ያለው ነው ሲል የከሰሰው ህወሓት በትግራይና በአካባቢው እየጨመረ የመጣው ወታደራዊ እንቅስቃሴ ያሰጋል ብለዋል። የኢትዮጵያ
መንግስት ከትግራይ ሰራዊት የተገነጠሉ ወታደሮችን ማሰልጠንና ማስታጠቅ ቀጥሏል የሚል ክስም ሰንዝሯል። ይህም ዳግመኛ ግጭት ሊቀሰቀስ እንደሚችል ገልጿል። የኤርትራው የማስታወቂያ ሚኒስትር በበኩላቸው በኤክስ ገጻቸው ባሰፈሩት መልእክት ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ቃለ ምልልስ የጦርነት ፍላጎት እንዲሁም የጎረቤቶቻችንን ግዛት የመውሰድ ዓላማ የለንም፣ ሆኖም ታሪክም እንደሚመሰክረው ከተተነኮስን እንዴት ሀገራችን መከላከል እንደምንችል እናውቃለን ማለታቸውን ጠቅሷል። አክለውም ፕሬዝዳንት ኢሳያስ ብልጽግና ስለገዛቸው ድሮኖች፣ የረጅም ርቀት ሚሳኤሎች፣ ታንኮች ወዘተ ያወራል። ኤርትራ ላይ ጥቃት እንደሚሰነዝሩም ይዝታሉ። ይሄ ከህሊና በላይ ነው። ታሪክን የማያውቁ ብቻ ናቸው የሚያደምጡት ማለታቸውን ገልጸዋል። አቶ የማነ መልሳችን የኢትዮጵያ ህዝብ ለትርጉም አልባ ጦርነት አትማግዱት ነው፣ ትክክለኛ ችግራችሁን ፍቱ፣ አድቡ ሲሉም የፕሬዝዳንት ኢሳያስን ንግግር አጣቅሰዋል። ህወሓት በበኩሉ አንቶኒዮ ጉቴሬዝን በመጥቀስ በጻፈው ደብዳቤ ላይ ያልተተገበሩ የፕሪቶሪያ ስምምነቶችን በተመለከተ የአፍሪካን ህብረት ግምገማ እንዲያደርገናል፣ እርሶም የፖለቲካ ውይይት ማድረግን እንዲደግፉ እንጠይቃለን ብሏል። የፖለቲካ ውይይት የፕሪቶሪያ ስምምነት ፈራሚዎች አንዳቸው በሌላቸው ያላቸውን እምነት ያድሳል፣ የስምምነቱን ትግበራም ያረጋግጣል ሲልም አክሏል። የውጭ ጉዳይ ሚኒስቴር ለመንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተራመስና የመከፋፈል ዓላማ አላት ሲል ይከሳል። ሚኒስቴሩ ኤርትራ ይህንን ጸባጫሪ ተግባሯን እንዳስቀድሞ የመከላከል መንገድ ተጠቅማለች በማለት ይህ አይነቱ ሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ስበብ ነው ሲል ገልጿል። የኢትዮጵያ መንግስት ህወሓትና ኤርትራ ጦርነት ለማወጅ በጥምረት እየሰሩ ነው ሲልም ተከሰሰበት ደብዳቤ ህወሓት በሰጠው ምላሽ የውጭ ጉዳይ ሚኒስቴር በአደገኛ ሁኔታ እውነታን እያዛባ ወራሪውን እንደ ተጎጂውን እንደ ወራሪ አቅርቧል ብሏል። የኤርትራ መንግስት ጦርነቱን ከኢትዮጵያ ጎን በማሳለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያ ስምምነት በኋላ ግንኙነታቸው ዳግም ሻክሯል። ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ የውጭ ጉዳይ ሚኒስትር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ብላ መክሰሷን ተዘግቦ ነበር። ይህንም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ ኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተው ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወሳል።